እኔ ታምሳ ምንም ይሄ ኖርማል ነው። እኔ አልፈረም በራሴ። እናንተ በራሳችሁ የምትፈሩ ቆሻሾች ይዛ ተሰባሰቡ። የተከበርን ሰዎች ነን እኛ። ለስራ ብለን ነው ፈልገን ነው የመጠኑ ሰርተን ተለውጠን ማሄድ ነው እንጂ ዝም ብላችሁ የመዳም ቅመም እንደዛ ወጣ ወረደ ገባ የምትሉት ለምንድን ነው? እኔ ግራ ስለገባኝ ነው። የመሬ ነው። እኔ አልገባኝም። እስቲ ሞት እየተከፈታችሁ አዎ ገባችሁ ፈልገን እስከመጠን ድረስ ሰርተን ተለውጠን መጀመሪያ ሲቀበል የራሱ ኢትዮጵያ ስትሄጂ ራሱ ቤተሰብ ማቀበልሽ ቤተሰቦችሽን ማታገብሪ ሴቶች እናንተ ፋሮች ወንድ እንዲቀበል የምታደርጉት እናንተ እኮ ፋራ ነው። ገባችሁ? ወንድ ተቀብሎሽ እናንተ ወንድ ተጠቅመሽ የሚተዋችሁ ሴቶች መቼም ተምሳሌት አትሆኑ። ገባችሁ አይደለ? መቼም እግዚአብሔር መቼም ተምሳሌት አትሆኑ። ተምሳሌት የምትሆነው የራሱን አስከብራ ቤተሰቦቹን አስከብራ ምንም በጣም ራሱ ከአረብ ሀገር ማለት ነው። ድሮ ማለት ከኢትዮጵያ እዚህ ስትመጣ የሸኙትን ቤተሰቦችን ሄዳ አግኝታ ከቤተሰቦች ጋር ማለት ከዚህ እንደሄደችው ቤተሰቦች የሚታገኝ ሴት ናት። ምርጥ ሴት እንደ ሄደ ወንድ የሚያገኝ ፎጣ አይሆን ማፊ እንጂ ይሄ ተምሳሌት ነው። ለእናንተ እናንተ አትፍሩ። ለምንድን ነው የሚፈራው? እኔ የሚፈሩትን እኮ ግራ ነው የሚታገቡ። ለምንድን ኢትዮጵያ ላይ ሆናችሁ እኮ ለ200 ብር ለ300 ብር እኮ ሰራተኛ ሆናችሁ ተቀጥራችሁ የሚሰሩ ይሄ ችግር ኖርማል ነው። በቃ ኖርማል ነው። ስራ ነው። የትኛውም ስራ ነው። ምንም አያሳፍር እንዴ። መዳም ቤት የመጣችሁ መጀመሪያ እንትን ምንድን ነው ጎጆ ቤት የነበረ ቆቆሮ ቤት ያደረጋችሁ እኮ ሰርታችሁ ማለት እንዴ ምን ያሳፍራል? መዳም ቤት ያላችሁ ሴቶች አትፍሩ። አያሳፍርም? ምናምን ያሽቃብጣሉ እኮ ነው። ይሄ ማሽቃበጥ ነው። ባክ ይለቅሳሉ ደግሞ ምን ይሄ ግራ እንደ እግዚአብሔር ምስክሬ ነው። በጣም ግራ ነው የሚያጋባኝ ይሄ ነገር። ምን ተፈጥሮ ነው? እኔ እንደ ጥያቄ አሁን ለራሴ መኪና አለኝ ለራሴ ማለት ነው። አዲስ አበባ ላይ ታለኝ ከማንም በላይ ነኝ። ለምንድን ነው የሚሰራው? አሁን ኢትዮጵያ ሲሄድ ቁጭ ብዬ ካሜራ ላይ ፈታ ብዬ ነው የሚያወራ። አሁን እዚህ ሰርቼ ሄዳለሁ። ቁጭ ብዬ በካሜራ ፊት ለፊት አወራችኋለሁ። ገባችሁ አይደለም? ምንም ይሄ የሚያሳፍር መድኃኒነት እኔ የሚያወራው የመዳም ቅመም መሆኔ አስረግጬ እነግርሃለሁ። ይሄ እዚህ እስቲ አብራረኝ ሌላ ግራ ስለገባኝ አንቺ ብቻ ለምንድን ነው በጠዋት የምታወሪ? ሌላ ማስቴት ስትሽ እንጂ እንዴት ነሽ? እሺ በቃ ሌሎቹም አውሩ። እኔ ብቻ የወላችሁ አረብ ሀገር ፈልጋችሁ ከመጣችሁ የወላችሁ ሰርታችሁ ተለውጠሽ ሀገር ከሄድሽ ማለት ነው ሰው አግኝተሽ እኔ አረብ ሀገር ሰው ነኝ እንዲህ ነኝ ምናምን እያላችሁ አታሽቃብጡ። ፈልገሽ እንዴት ሰሪው ነው መጣሽ? እዚህ መንግስት ቤት ሰሪ መጣሽ መሰለኝ። እኔ ድሮ እኔ ኢትዮጵያ ከመውጣቴ በፊት ማለት ነው ሰው ቆንጆ ሆኖ ኢትዮጵያ ሴት ምን ይላሉ ለካ እዚህ ሽንት ቤት አጥቦ አላውቅም ነበር። የኔ ከመንግስት ጋር አብሮ የሚሰሩ ነው የሚመስለኝ። እንድንሰራ ነው የመጣ ነው። ሰርተን ተቀይረን ካሄደ ነው በቃ ሰርቼ ነው የመጣሁት። አለቀ። ስራ ነው። ምን ኢትዮጵያ ሄጄ እኔ መዳም ቅመሚ ነኝ እኔ አግዙኝ አፋርቴ በላለ እዚህ ሰርተሽ ነው የተሹ አልፈኝ ተቀመጭ ቀንቅ ነው። የምንም ደግሞ ተምሳሌ አትሆንም ሲጀመር ማፊ ተምሳሌት የምትሆነው እኮ ወንድሟና ቤተሰቧ የተቀበለች ሴት እንጂ ማንም ጋለሞታ ወንድ ማንም ወንድ የተቀበለ ሲላችሁ ማንም ሲላችሁ አሁን አንቺ ስትሄጂ የትኛውም ነገር ቤተሰቦችሽ መቀበል ነው አለብሽ። ከዚህ ስትሄጂ ሚዲያ ላይ የተዋወቅሽው ወንድ መቀበል የለብሽም። ገባሽ? ይሄ ጊዜ ነው አንቺ ራስሽን ያዋረድሽው እንጂ አሁን ተምሳሌት ምን አመልኮታት ሁሌ ግራ የሚያጋቡኝ እግዚአብሔር ዋይዳ ሁሌ በጣም ነው። ለምንድን ነው እኔ ለመዳም ቅመም ነኝ የሚሉት ብዬ ሁሌ አስባሉ። ለምን ይላሉ? ስራ ራሳችሁ ፈልጉ አይደል እንደ የመጣሁት ብዬ እግዚአብሔርን ብዙ ጊዜ ነው የሚያስበው። የመዳም ቅመም የመዳም ጭውታ አለ እኔ በቃ ደህና ዋሉ ሁላችሁም። እኔ ልተኛ ነው። እሺ ደህና ወይ ማሬ ባይ ማሰላማ። እሺ በቃ ወዳችኋለሁ ባይ። እሺ እንወድሻለን። እና ወንዶች አታሽቃብጡ። አረብ ሀገር የመጣችሁ ትፈልጋችሁ እንድትሰሩ ነው። ሰርተሽ ኢትዮጵያ ከሄድሽ ማለት ነው የራስሽ የሆነ ስራ ክፈቺ። ወንድን ከማገኘትሽ በፊት ማለት ነው ገባሽ? መጀመሪያ ቤተሰቦችሽን አገኘ እሱ
እንዴታችሁ ወንድ አግኝታችሁ በኋላ እየለቀሳችሁ አታምጡ። እኔ ለሰው የዋናኝ መልካም ሰው ነኝ። ሰው ነኝ ግን ይጎዳኛል። 6 ወር ውስጥ 10 ወንድ ቀይረሽ ምድረ ወራዳ እንዴት ነሽ? ከየት ነው? አሉ ዳና እንዴት ናቸው? ከየት ነው? እኔ ከዚሁ ነኝ ከቴክታክ መንደር። ምን አታስረግጡ። ምንም ማስረገጥ እኮ አይደለም። ኢትዮጵያ ሄዶ ማሽቃባጥ የለበትም። ገባሽ ሴትዮ? የምንም ማሽቃባጥ አያስፈልግም። አረብ ሀገር የመጣችሁ ለስራ ነው። ስራ ሰርታችሁ ሀገር ያኔ ስለዚህ ነገር አታውሩ። በቃ አንዴ ካወራችሁት ያኔ እነሱ ያኔ ሌላ ነገር አስበው ይረጧታል እዛ ማለት ነው። እናንተ ሌላ ወደ ቀይራችሁ በራሳችሁ ሙድ ፈታ በሉ። ይሄ ነው ሬሳችን። ይሄ ነው ዛሬ ቀን ምናችን ነው እናንተ ማለት ነው። ተረጋጉ። እዚህ ያላችሁ በተራ ወሩ። ሁለተኛ ደግሞ ማንንም ማረጋት ሳይሆን እኛ እያወረናለን እኮ ማንኛውም ሰው ኢትዮጵያ ላይ የሚሰራ ሰው እራሱ ይሄ ምን ሁሉም ሰው ፈልጎ ነው የሚሰራው። ግዴታ ስሪ ይሄ ነገር አድርጊ ተብሎ አይደለም የሚሰራው ነው እንደ ጥያቄ ማለት ነው። ገብቶሻል አይደል? ፈሳለበት ዝላ አይችልም የሚባል አባባል አለ። አንድ ሰው የሆነ ነገር ካለበት በቃ አንቺ ያወራሽውን በሌላ ነገር አስቦ ሌላ ነገር ነው ያስብ። ይሄ ሲምፕል ነገር እኮ ነው። ካላሰባ ለምን ሚሊዮን ጊዜ እያሰባ አላደርም። ግን ምን መሰለኝ አሁን ለምሳሌ ብዬ ነው የምነግርሽ። እግዚአብሔር አንቺ አሁን እዚህ ሀገር ስትመጪ ነጠላ ጫማ ያልነበረው ሴቶች ነበረ። ገባሽ? ለሁላችን ማለት ነው። ደግሞ ይሄ ትንሹ ሻንጣ ከጀርባ ተሸክምን ነው ኢትዮጵያ ስንመጣ የመጣ ነው ማለት ነው። ደግሞ የሆነ ጉርድ ነገር ነው የምንለብሰው። ማንነታችን ራሱ ፓንቲ ማይለብሱትም ይኖሩ ይችላሉ። እውነት አሁን እኛ ራሳችን በዚህ ልክ ዝቅ እናርግ። የማዳን ቅመም ማለት በቃ እኔ እኮ እየነገርኩሽ አለው ምንድን ነው ማንንም እኮ ምንም ሳታቂ መጠሽና አረብ ሀገር የራስሽን ተለወሽ ፋብሌሻል ፍክክ ብሌሻል። ከዛ በኋላ ደግሞ መዳን ቤት መጥቼ ተሰበርኩት የተቀበርኩት ብዙ ችግር ያሳለፍኩት ሴት ነኝ ምናምን ቆሮቆንጦሴ ምን ማለት ነው? መዳን ቤት ምትሽ እኮ ቅንቅንሽ ነው ያራገብሽ። ፋክት ነው። ማንሽም ብትሆን ማለት ነው። የምሬ ነው። እግዚአብሔር እናንተ ሁሌኛኛኛኛኛ ለአንዴ ቀንሳሊት ነ እናት አረገ ቀጭን አረጋጋ እንጂ አረጋጊ እያልፋል ሁሉ ያረጋግ ችግር የለው። እግዚአብሔርን በጣም ጎራዳ ሴቶች አላችሁ። እራሳችሁን ዝቅ አድርጋችሁ መዳን ቤት አትበሉ። እራሳችሁ የሚሰሪ ስራ ከሆነ እራስሽ በቃ እራስሽ ችለሽ ስሪ። ማንሽም ሴት ማለት ነው። ገባችሁ አይደለ? የመዳን ቤት እንትን ነኝ የመዳን ቤትን አትበሉ። የምር ነው። ቅንቅናችሁን ነው ያራገፋችሁ። መዳን ቤት መጣችሁ ቅንቅናሞች። ከዛ በኋላ ደግሞ ዝም ብላችሁ መዳም አንድ ሰው ሊረዳኝ የማዳም እንዲህ ችግር አሳልፈሃል እንዲሆናል ስባል እኔ ሞኬ ነው የምለው። ገብቷችኋል አይደለ? አሁን አንድ ሰው አንቺ ሊረዳሽ ሲፈልግ በማዳም ቤት እንዲያሳልፈሻል እንዲሆነሻል አይደለ ያን የሚያወራው ሰው ነው እኔ የደበረኝ ማለት ነው። ሁሌ ደጋግሞ እንዲያሳልፈሃል የማዳም ቤት እንዲጮታል እንዲያለ ማንም እኮ እንዳሳልፈ እኮ ነው የምናሳልፈው። እሷ እኮ በጣም አካበደችው። እውነት እኮ ነው የምታወራው። ልጅቷ የምታወራው እውነት ነው። የሰው ነገር አይደለም እያወራን ለራሳችን ነው ያወራናል። የራሳችን ነገር ነው። የሰው ነገር አታውሩ። እዚህ ቤት የተከበራችሁ ሞተችው የታባ